ምንድነው? ሰላምን ሰራተኛውን አመጣውልህ እኮ አለቃ። አንተ የማትረባ ስንት ጊዜ ደጋግሜ ነው ሰላም ፎቶ ላኩልህ። በቃ እኔ ልተኛ ነው። ደህና አደሩ። ዛሬም እንደ ትናንትና ነው የምንተኛው? እንደ ትናንት ነው ወይ የምንተኛው? አይሻልም? እኔ አይሻለኝም። እንዴ? እና ምን ይሻልሻል? በኋላ እነግርሃለሁ እነሱ ሲተኙ። ይቅርብኝ፣ እኔ አልፈልግም። እንዴ አንተ ደግሞ አትክደርደር በእናትህ። ለማንኛውም አሁን ስራ ስለጨረስኩኝ ሱቅ መውጣት ይፈቀድልኛል? እንዴ ሰዓቱ እኮ መሽቷል። ታዲያ ምን ሆናለሁ? እዚህ ጋር እንዴ ሱቅ ያለው እኮ። በቃ የምትፈልጊውን ነገር ንገሪኝና እኔ ገዝቼልሽ ልምጣ። አይ የሴቶች ነገር ነው፣ ራሴ እገዛዋለሁ እኮ። እኔ ልገዛልሽ አልችልም? ቆይ ለምን የምትፈልጊውን ነገር እሺ ገዝቼልሽ አልመጣም? አይ የሴቶች ዕቃ ነው፣ ራሴ እገዛዋለሁ እኮ። እኔ ልገዛው አልችልም? እንዴ አንተ ደግሞ ምን እንዳልገባው ትሆናለህ። የሴቶች ዕቃ ነው እያልኩ። ለማንኛውም ካመጣሁት በኋላ አሳያለሁ። አሳያለሁ? ወይ ጉድ! ምን ልታሳየኝ ይሆን? እስቲ ገምች፣ ምን ይሆን የምታሳየኝ? ኧረ እኔም እየደከመኝ። ስለ እኔና ስለ አንቺ ብናወራ ነው። ስለ እኔና ስለ አንተ ምን? እኔ እንጃ። በቃ ስለ እኔና ስለ አንቺ ብቻ ብናወራ ግን ደስ ይለኛል። እሺ የፈለግከውን አውራኝ። እንዴ የፈለግኩትን? አዎ። ለምንድን ነው ቆይ እንደዚህ ቆንጆዬ የሆንሽው? ቆንጆ ነኝ እንዴ? በጣም። አይ ያን ያህል እንኳን አይደለሁም። ያን ያህል አይደለሁም እንዴ? ያን ያህል ደግሞ ምንድን ነው? የውበት መመዘኛው። ያን ያህል? ኧረ አትቀልጂ ሰላምዬ። ያን ያህል ነው እንዴ አንቺን ውበት የሚመዝነው? እስኪ ንገሪኝ፣ በምን አቅሙ ነው ያንቺን ውበት የሚመዝነው? በጣም እያሳከኝ ነው ዳጊ። እኔ ደግሞ ፈገግታሽን እያየሁ ደስ እያለኝ ነው። ሰሞኑን ብዙ የተራራቅን ያክል እየተሰማኝ ነው። ኧረ ዳግም ምን እየሆንክ ነው? እውነት ሰላምዬ፣ እኔ ብቻዬን ሳወራሽ ነው ደስ የሚለኝ። በቃ ሌሎች ሲያወሩሽ ምንም ኮንፈርት አይሰማኝም። ግራ አታጋባኝ እባክህ። ግራ አጋባውሽ አይደለ? እኔም ግራ ገብቶኝ ነው እባክሽ። ይቺ ልጅ ግን ቆየች በሰላም ነው እንዴ? አዎ ቆየች አይደል? ካልሆነ ልውጣና ልያት እንዴ? አይ ትንሽ ደቂቃ እናያትና ካልሆነ ወጥተህ ታያታለህ። እሺ ትንሽ እንጠብቃት። ግን በጣም ቆየች። ምንድነው? ሰላምን ሰራተኛውን አመጣውልህ እኮ አለቃ። አንተ የማትረባ ስንት ጊዜ ደጋግሜ ነው ሰላም ፎቶ ላኩልህ። ማለት እንዴ? እቺ ሰላም አይደለችም እንዴ? ስማኝ አንተ ጉዝ፣ የሰላም ፎቶ ከስንት ጊዜ በላይ ነው ያሳየው። እኔ እንጃ አለቃ፣ 20 ብቻ አለቃ። ፖሊሶች ደጋግመው ጭንቅላቴን ስለመቱኝ ትንሽ የመርሳት ችግር ገጥሞኛል። ዝም በል የሰው ማይም። አሁን ልጅቷን ፍታት። እሺ አለቃ። እባካችሁን፣ እኔ ምንም ማውቀው ነገር የለኝም እኮ። እኔ ሰላም አይደለሁም። ዝም በይ አንተ ራስ ዝም በል። እሺ አለቃ። እባካችሁን፣ እኔ ምንም ማውቀው ነገር የለኝም አልኳችሁ እኮ። ሰላም ያለችው እዛው ቤት ነው ያለችው። አሁን ልጅቷ ምንም ሳታደርግ ያገኘህበት ቦታ መልሰት። እሺ አለቃ። ይኸው ልጉዝ፣ እየሰማኝ ነው አይደል? አዎ አለቃ። አሁኑ ነው እሷ መለሰ ሰላም ይዘልኝ እንድትመጣ ፈልጋለሁ። እሺ አለቃ፣ አሁኑን እሄዳለሁ። ይሄን ነገር ከሷ ላይ ያገኘሁት እስኪ ከጠቀመ ብዬ ነው። ይኸው እስኪ። አይ እባካችሁን ዶክመንቱ ያስፈልገኛል። እባካችሁ ስጡኝ። ኧረ እባካችሁ ስጡኝ። አስወጣት፣ አትጩብኝ።
አለቃ ከፈቀድክልኝ ስለመሸ እዚሁ አድራ በጠዋት ብትሄድ። አይሆንም፣ አላርም። እኔ ከዚህ መሄድ አለብኝ። እባካችሁን ዶክመንቱ ስጡኝ፣ እኔ ያስፈልገኛል። የፈለከው ማድረግ ትችላለህ። ሰላምን ግን በአስቸኳይ እፈልጋታለሁ። እሺ አለቃ። ኧረ እባክህን ዶክመንቱ ስጠኝ፣ እባካችሁን ዶክመንቱ ስጡኝ፣ እኔ እፈልገዋለሁ በእናትህ። ወይኔ ቢኒ ምንድን ነው? ውቢትም ዳግምም የሉም ማለት የት ሄዱ? እኔ እንጃ። ቆዩ። ውቢት ሱቅ ብላ ነበር ሄደችው። ከዛ ዳግምም ተከትሏት ሄደ። እና ሲወጣ አትቀሰቅሽኝም እንዴ? ምን ሆነሽ ነው? እንዴ ወንድሜ በሰላም ነው? ዳጊ በሰላም ነው? አስጨነቀን እኮ። የለችም። ያልፈለግኳት ቦታ የለም፣ አንድም ቦታ የለችም። ሲጀመር ለምን ብቻ እንትወጣለን? እኔን አትቀሰቅሰኝም? ስለ ደከመ ከመቀሳቀስ ብዬ እኮ ነው። የት ልትሄድ ትችላለች? ሲጀመር ልጅቷ የሆነ የማይዋጥ ባህሪ ነበራት። እሺ አሁን የት እንሂድ? የት እንፈልጋት? የት አየሃት? እዚህ አካባቢ ሁሉም ቦታ ይቻታለሁ። ታዲያ ሁሉም ቦታ ካያት የት ሄደን መፈለግ እንችላለን? የት ሄዳ ይሆን? እና እሺ ዝም ብለን ቁጭ እንበል? እሺ የት እንሂድ? ወይኔ አሁን እሺ ምንድን ነው የምናደርገው? እባክህን አሁን ዶክመንት ውስጥ በጣም ነው የሚያስፈልገኝ። እሱ የማይሆን ነገር ነው። ይልቁን አሁን ስለመሸ ከኔ ጋር አድረሽ ነው የምትሄጂው። የትም አትሄጂም። አዳር? አዎ። ከኔ ጋር? እሺ እንዳደር ከፈለግ ሰነዱን ስጠኝ። ሰነድ እኮ ያንቺ አይደለም። ግን እኮ ፈልገዋለሁ። እባክህን ልለምንህ። ለምንድን ነው የፈለግሽው? ለግል ጉዳይ ነው። እባክህን መልስልኝ። እሺ በምትወደው በእናትህ። ይኸውልሽ ሰነዱን አልመልስልሽም። ማደር ካልፈለግሽን መሄድ ትችያለሽ። እኔ አልፈልግም የሚል ቃል ወጣኝ እንዴ? በቃ እንደዛ ከሆነ ሰነዱን እሺውና እንግባ ታዲያ። በጣም ክፉ ነህ። እሺ እኔ ግን እንዳንተ አይደለሁም አይደል? ደስ የሚል ስጦታ፣ በጣም ደስ የሚል ስጦታ። የወንድማማቾች ቤት የገሃነም ቤት ይሆናል። የዛኔ የምፈልጋትን ልጅ ቤቴ ድረስ ይዘው ይመጣሉ። አሁን ወዴት ነው የምትወስደኝ? ወደ ቢርጎ ነው። ሌላ ወዴት ነው? አድረሽ ጠዋት ወደ ፈለግሽው ቦታ መሄድ ትችያለሽ። እንዴ እሺ፣ የሰውየው ቤት የት ነው? ለምን እዛ እናድርም? ምን ቀልደኛ ነሽ ባክሽ። እንኳን እዚህ ሄደን ልናድር አይደለም የእሱን አድራሻ ማወቅ አንችልም። እሱን እንጂ እኛን አድራሻ ማወቅ የሚችለው። አሁን ወሬውን አታብዥና ነይ እንሂድ። ታዲያ ሰውየው ቤት ሄጄ ሰነዴን ካላገኘው ካንተ ጋር ምን አባጋደመኝ? እኔ ምን ነበር ያለ ያ ሰውዬ? አንተ ቆንጆ ግዑዝ፣ እውነትም ቆንጆ ግዑዝ። ስማ እንደዚህ ከዚህ በኋላ ሴት ልጅን በቀላሉ ለመዝገን አትሞክር እሺ? ሴት ልጅ ርካሽ አይደለችም፣ በጣም ውድ ናት። ርካሽ እገልሻለሁ። እገልሻለሁ። እገልሻለሁ።
ደህና ነገር እዚህ ውስጥ የለውም። ቡትቶ ነው ይዘህ አምጥታ ያስቀመጠችው እዚህ። መታወቂያ እኮ መጠየቁ ጥሩነቱ እዚህ ጋር ነው። ዝም በይው። ይሄ ዝም ብሎ ሰው ያምናል። ባለፈው እንደዛ ሌላ ማትሆን ሰራተኛ መጣ። አሁን ደግሞ አንተ ቆይ ዝም ብለህ ለምንድነው ሰው የምታምነው? እንዴት ነው እንደዚህ የምንቀጥለው? ሄሎ፣ ሰማይ ጎረምሳው፣ አሁን ግንኙነታችን በደንብ የጠበቀ ይመስላል። እኔም በጥብቅ የምፈልጋት ልጅ አንተ ይዘብኛል። አንተም የምትፈልገውን ዶክመንት በእጄ ይዣለሁ። አንድ እኩል ማለት ይሄ ነው። የምን ሰነድ? ስለ ሰነዱማ አንተ ልጠይቅ እንጂ እኔ የምትጠይቀኛለህ? አሁን ለማኙ እኔ ሳልሆን አንተ ነህ። አንተ ሰነዱን የኔ ያስቀመጥከው? የምን ሰነድ? ወይኔ ሰነዱ የለም። ውሉ፣ ካርታው፣ የቤቱ ሙሉ ሰነድ የለም። እንዴ ምን ማለት ነው? እንዴት? በምን መልኩ? እንዴ ከኛ ውጪ እዚህ ቤት ሌላ ሰው ገብቶ ያውቃል እንዴ? ውቢት። ሽት! አዎ እሷ ናት። እሱ ነው ማለት ነው የላካት። ተልካ ነው ማለት ነው የገባችው። እኔ ቢኒያም አይደለሁ፣ እገላችኋለሁ። ሰላም፣ አድራሿ የት ነው ታውቂዋለሽ? አላውቀውም ቢኒ። ምን አይነት ጣጣ ነው በፈጣሪ! ወይኔ ቢኒያም፣ እኔ ነኝ ጥፋተኛው፣ እምነቴን የጎዳኝ። በቃ አሁን ቶሎ መፍትሄ እንፈልግ። ቆይ እንደውም ልደውልለት። አዎ ሎኬሽኑን አብረው የት አካባቢ እንደሆነ እይልኝ። እኔም እሱን ማወቅ ፈልጌ ነው። ወይኔ መጠርጠር ነበረብኝ። ልጅቷ መጀመሪያውንም አላማረችኝም ነበር። ሄሎ፣ ቆይ አንተ ከኛ ምን እንደምፈልገው? ምን እንደምፈልግ ታውቃለህ? እኔ ከእናንተ ጸብ የለኝም። ልጅቷን አሳልፋችሁ ስጡኝ፣ ዶክመንቱን ሰጣችኋለሁ። ካልሰጠውስ? ጥሩ ነዋ፣ ጥሩ ውሳኔ ነው። እኔም ጎዳና እስከምትወጡ ድረስ ቀስ በቀስ ሀብታችሁን ሁሉ ቀማችኋለሁ። ሞክሯ እስኪ እናያለን። ወንድ ነህ። ያንን ካረክ ደግሞ እኔ ወንድ አይደለሁም። እሺ ይሄ እርጉም እገለዋለሁ። በቃ መሄድ አለብኝ። አንቺ ደግሞ የት ነው የምትሄጂው? ዶክመንታችሁ መመለስ ስላለበት እኔ መሄድ አለብኝ። የማይሆን ወሬ አታውሪ። ሰውየውን አውቀዋለሁ። ሰው መሰል ጭራቅ ነው። ዶክመንታችሁን ለመመለስ ብቸኛው መፍትሄ እኔም ማግኘት ነው። ብቸኛ መፍትሄ ብሎ ነገር የለም። የበለጠ ነገሩን አታበላሽው። ቢኒያም፣ አንዴ ነው ውስጥ ላናግር እፈልጋለሁ። ና። እሺ ይኸውልሽ፣ አንቺ አርፈሽ ተቀመጪ። አንተው ምን እያሰብክ ነው? አንተ ምን እያሰብክ ነው? አንተ ንገረኝና እነግርሃለሁ። ሰላም መሄድ አለባት። ምን ማለት ነው? ይሄማ በፍጹም አይሆንም። መቼም አላደርገውም። እንዴ እና ንብረታችን ሲወረስ ቆመን ዝም ብለን እንዴ? እኔ ቆመን እኔ አላልኩም። በቃ ሌላ መፍትሄ እንፈልግ። እሱ የሚፈልገው ሰላምን ነው። ሌላ ከኛ ምንም የሚፈልገው ነገር የለም። እና ታዲያ እሱ የፈለገ ሁሉ እንዲሆን ማን ፈቀደ? ፈቅደን ሳይሆን እኮ ተገደን ነው የምንፈቅደው። ተገደን። ሌላ መንገድ እንፈልጋለን እንጂ ሰላምን በፍጹም አሳልፌ አልሰጥም። እንዴ አፈቅራታለሁ እኮ። እንዴ አይገባም እንዴ? እንዴት ነው ማፈቅራትን ሴት አሳልፌ የምሰጠው? እንዴ በዚህ ሰዓት ስለ ፍቅር ምናምን የምናስብበት ሰዓት ነው? እስኪ ንገረኝ። ታዲያ ፍቅር ሲመች ብቻ የምታስበው ነገር ነው እንዴ? ይኸውልህ ቢኒ፣ በዚህ ሰዓት ስለ ፍቅር ቅኔ የምንዘርፍበት ሰዓት አይደለም። ዶክመንታችን ከቤታችን ተወስዷል። ሰላም መሄድ አለባት። ዶክመንታችን መመለስ አለበት። እኔ ደግሞ የምለው ሰላም አትሄድም፣ ሰነዱም ይመለሳል። አትረዳኝም። በቃ አንተ ፍጹም ታውረሃል። ተረጋጋ ዳግም። ሁሌም ቢሆን መንገድ አለ። ተረጋጋና እናስብበት።
ወይ እናስብበት። አውላላ ሜዳ ላይ እኮ ነው ቁጭ ያልነው። ቤቱን ቀፎን እኮ ነው ያዝነው እንዴ። ዶክመንት እኮ ነው። ሰማኝ ጉዝ። አቤት አለቃ። ባለፈው አግኘሁት ያልከው የእናንተ ሰፈር ልጅ ያ ፎርጅድ የሚሰራው ፎርጅድና ዶክመንት የሚሰራው ልጅ አንድ ጊዜ እንደውም ለኛ ሰነድ ሰርቶልናል እኮ። እኔ እኮ አለቃ ፖሊሶች ከቀጠቀጡኝ ጀምሮ ትንሽ አይምሮዬ እኮ ዝም በል። ምክንያቱም መረደርተውና ተረጋግተህ አስብ። የሆነ ቀይ ድሬድ ልጅ አሃ መገናኛ የመገናኛውን ነው እንዴ አለቃ? እሱ ራሱ ስልኩ ይኖርሃል? አዎ አለቃ። እንዴ እሱማ ይኖረኛል። እሱማ አለኝ። አለቃ ምን ብዬ ደግሞ ሴቭ እንዳደረኩት ረሳሁትኝ። ያው ፖሊሶች ጭንቅላቴን አንተ ጉዝ ከቀጠቀጡኝ ከጨፈለቁኝ ምናምን እያልክ አትበል። ይሄ ተራና ርካሽ ምክንያትን አስወግደ ጭንቅላትህን አሰራው። ትሰማኛለህ? ሁለተኛ እንደዚህ አይነት ምክንያት ሲደረድር እንዳልሰማ። እሺ አለቃ። አሁን የልጁን አድራሻ አፈላልጋ አገኘው። እሺ አለቃ። የዛሬ ጉዳይ እሱ ነው። በጣም ደግሞ አስቸኳይ ነው። እሺ አለቃ። ጨርሻለሁ። የራሴን ጭንቀት ሰው ላይ እያጋባው ነው። ከዚህ በላይ በእኔ ምክንያት ማንም ሰው መጎዳት የለበት። ይሄ የሰው ጭራቅ ለማንም ቢሆን አይመለስም። ከፈጣሪ ጋር ራሴ ይጋፈጠዋል። በቃ ያዘ እዚህ ጋር ሎኬሽኑ እዚህ ጋር ነው ይኸው የሚያሳይ። በቃ ደውልለት። እሺ ልደውልለት። እሺ ሄሎ ወዬ፣ ተስማማችሁ? በሌላ ነገር መደራደር አይቻልም? ከተስማማችሁ ብቻ ደውልልኝ። ጊዜና አታባክን። ዘጋው። ሎኬሽን ቀይሯል። 22 አካባቢ ነው ሎኬሽኑ እያሳየኛል። ይሄ እርኩ የሰው እርኩ አንፋቶ እንደ ሽንኩርት ነው የምንከታተፈው። ወይኔ ቢኒ። እሺ አሁን ምንድን ነው የሚሻለው? የሆነ መንገድ አይጠፋም። ንገረኛ። ዝም ብለህ መንገድ አይጠፋም ማለት አይደለም። መፍትሄ የሚሆን ነገር ንገረኝ። ተረጋጋ ዳግም። ተረጋጋ? አሁን ቆይ የምረጋጋበት ሰዓት ነው? ይኸውልህ ዳግም፣ ከሰላም ውጪ ምንም ነገር እናድርግ ያልከኝን ለማድረግ ዝግጁ ነኝ። ሰውየው የሚፈልገው ደግሞ ሰላምንና ሰላምን ብቻ ነው። እኔ ደግሞ ሰላምን አሳልፌ አልሰጥም። ዳግም አፍቅሬያታለሁ እኮ። ፍቅር እኮ ነው። በዚህ ሰዓት ስላንተ ፍቅር ልተነትንልኝ ነው እንዴ? እኔ እኮ እያወራሁ ያለሁት እንዴት ነው ሰነዱን የምናስመልሰው? እናስመልሰዋለን፣ እመኔ። ሲጀመር አንተ ነገሩ አልገባ። አሁን ለማንኛውም እንሂድ፣ እንመለስ። ደግሞ ባዶ ቤት ነው ጥለናት የመጣ ነው። አንድ ነገር እንዳትሆን። አየህ፣ አንተም ትጨነቅላታለህ። እሺ በቃ እንሂድ። ሰላም የለችም እንዴ ዛሬ? ሰላም ሰላም እንዴ የት ሄዳ ነው? ሰላም የለችም እንዴ? እንዴ ኪችንም መኝታ ቤትም የለችም። እድሌ ነው። ይሄ እኔ ዕጣ ፈንታ ነው። ህይወት ለኔ በሁለት ፍጹም ተቃራኒ ገጽታዎች የተሞለች ነች። ሁለቱም በየቀኑ ህይወቴ ላይ ይፈራረቃሉ። አንዳንዴ በእንደናንተ አይነት መልካም ሰዎች ስትደሰት፣
አንዳንዴ ደግሞ በእንደነ ባህሉ አይነት መጥፎ ሰዎች መተው መከራዋን ያከናንቧታል። በቃ ህይወት ለኔ ፈረቃ ነች። ጠዋት ደስተኛ፣ ከሰዓት ሀዘን። ለማንኛውም የኔ ሀዘን የኔ ጭንቀት በእናንተ ላይ አይጋባም። በሰላም ኑሩ። ሰነዳችሁን ለማስመለስ ስለሄጃለሁ። እወዳችኋለሁ። አከብራችኋለሁ። ፈጣሪ ውለታችሁን ይመልስ። ሰላም ሄዳለች። ይሄማ በፍጹም ሊሆን አይችልም። እናቴ ሄዳለች። ሰላም ሄዳለች። ተረጋጋ። ታዲያ አብረን እንፈልጋታለን። እናቴ ሄዳለች። እና ተረጋጋ። እንዲህ ሆነ ምንም የምታመጣው ነገር የለም። በቃ አብረን እንፈልጋታለን። ህይወት ጅንጉርጉር ህይወት፣ ለአንዱ ድሎዝ ለአንዱ ደግሞ ትግል። እዚህ ጋ ፌሽታ፣ እዛ ጋ ደግሞ ሰቆቃ። ጠዋት ብስራት፣ ከሰዓት ደግሞ መርዶ። ህይወት ፍጹም የማትፈታ እንቆቅልሽ፣ መልስ የሌላት ጥያቄ፣ መዳረሻዋ የማይታወቅ መንገድ። ህይወት ለዚች ህይወት ለምን እጨናነቃለሁ? ለምን እሸሸዋለሁ? ሄሎ፣ የት ነህ? ሰነዱ እንዲመለስላችሁ ፈልጋለሁ። የት ነው ያለኸው? በጣም ብልጥ ልጅ ነሽ። አሁን ነገሩ ሁሉ የገባሽ ይመስለኛል። የትም ላታመልጪ ልጆቹን አትውጃቸው። ይሄን መወሰንሽ ደግሞ በጣም ጥሩ ነው። አሁን የት ነው ያለኸው? እሱን ብቻ ንገረኝ። አንቺ የት ነው ያለሽው? ያለሽበትን ቦታ ብቻ ንገረኝ። ከዛ በኋላ የምታደርጊውን ነገር እነግርሻለሁ። ከኮንዶሚኒየም ወጥቼ? አዎ፣ በዛኛው ቅያስ እየታጠፍኩ ነው። ጥሩ። አሁን የምነግርሽን ነገር ብቻ ካደረግሽ የምትፈልጊውን ሰነድ ይመለስልሻል። እሺ፣ ጥሩ። ይኸውልህ በቃ አንተ በዚህ ሂድ፣ እኔ ደግሞ በዚህ ሄዳለሁ። ለምን? ከሄድን ሁለታችን አብረን አንሄድም እንዴ? ካገኘናት እንደዋወላለን እንዴ? ብቻህን አልልክህም። ከሄድን አብረን ነው የምንሄደው። እሺ፣ ወዴት ነው የምንሄደው? በቃ ወደ አንዱ እንሄድ። እሺ፣ በቃ የሰውየው ሰፈር እንሂድ። በቃ ደስ እንዳለ ብቻ ወደ አንዱ እንሄድ። ያወራን እኮ ጊዜው እየተቃጠለ ነው። ይሄ የማይረባ አንድ ነገር ያድርጋት ብቻ እገለዋለሁ። ስልኳ ቅድም ሞክሬላታለሁ። ቢዚ ነው የሚለው። ብላክሊስት ሳከተናቀርም። አይ እንደሱ እንኳን በፍጹም አታድርግ። አሁን በቃ እንሂድ በእናትህ። እሺ፣ ና ግባ፣ ና። ምን እየሆንሽ ነው አንቺ? በጣም ነው የማዝነው። እንደዚህ አልጠብቅሽም። እሺ አውቃለሁ፣ ግን ያለው መፍትሄ ብቻ ነው። እንዴ መፍትሄውን ንገሪን አላልንሽም? ግዴታ እኮ እስክትነግሩኝ መጠበቅ የለብኝም። በቃ የወሰንኩትን ወስኛለሁ። እንዴት ነው የምታወሪው አንቺ? ምን እያልሽ እንደሆነ ግን ታውቁሻል? አዎ በደንብ ነው የማውቀው። ዶክመንቱ ይመለሳል። በቃ አለቀ። አትሄጂም። ዶክመንቱ ይመለሳል። አታውቁትም። ሰውየውን ምንም አላወቃችሁትም። እባክሽ አታስፈራሪ። አንቺ ራስሽ እኛን አታውቂንም። በቃ አትሄጂም አልን። አትሄጂም።
አሁን ቶሎ በይና ወደ መኪናው ግቢ። እኛ ደክሞናል። ግቢ በእናትሽ። ይኸውላችሁ ለማልሄደው ነገር አታርክሙኝ። አሁን ደውዬለታለሁ። እናም የሚፈልገው ቦታ ላይ ሄጄ እጄን ከሰጠው ሰነዱን እንደሚመልስ ቃል ገብቷል። ስለዚህ ብቻዬን ተውኝ በቃ። አንተውሽም እንዴ? ሰላም አትረጅንም እንዴ? ቆይሽ በምን እርግጠኛ ነሽ ሰነዱ እንደሚሰጥሽ? እሱ የሚፈልገው እኔን ነው። ከእናንተ ጋር ምንም ጉዳይ የለውም። ሰነዱን አይፈልገውም። ሊፈልገውም ይችላል። አያደርገውም። ቢያደርገውስ? አያደርገውም አልኩ። አያደርገውም። በቃ አሁን ከኔ አጠገብ ራቁ። ከእናንተ ጋር እንደሆንኩ ካወቀ ጭራሽ ነገሩ ይብሳል። እሺ የት አካባቢ ነው ላግኝሻለሁ? በስልክ መራሻለሁ ነው ያለው። ቦታውን በግልጽ አልነገረኝም። እሺ እንደፈለግሽኝ። ምን? ዶክመንቱን እንዳገኘው ልክላችኋለሁ። ምናልባት በድጋሚ ካልተገናኘን ቻው። ለሁሉም ነገር ይቅርታ። በማታውቁት ነገር እየተፈተናችሁ ነው። በጣም ይቅርታ። እሺ ቆይ አንቺ ግን ምን ልሁን ነው የምትይው? ከመቼ ጀምሮ ነው እንደዚህ ቂመኛ የሆንሽው? ካጠፋው ይቅርታ አልኩሽ አይደል? ካጠፋው ትክክል እንደሆንሽ ነው እንዴ አንቺ የምታስቢው? እሺ ካጠፋው ይቅርታ አልኩኝ እኮ። ስልክሽን ደጋግሜ ስሞክር ተዘግቷል፣ አይሰራም። ስለዚህ ወደ ቤት ገባው። እሺ ችግር የለውም፣ ይቅርታሽን ተቀብዬሻለሁ። ግን ከዚህ በኋላ ጓደኝነታችን እዚህ ላይ ያበቃል እኮ። ለምን? በቃ እንዲያበቃ ስለምፈልግ ብቻ። በጣም እያካበድሽ ነው ውቢት፣ በጣም ማካበር ሲያንሰኝ ነው። እኔ የሆነ ነገር በሆን እኮ አንቺ አትደርሽልኝም። እኔ አንቺን ብዬ ሂጅ አድራሻሽ ስጠፋ አንቺ ቤትሽ ገብተሽ ነው እኮ የተኛሽው። ቆይ አንቺ በእኔ ቦታ ብትሆኚ ምን ነበር የምታደርጊው? በዛ ጨለማ የት ብለሽ ነበር የምትፈልጊኝ? በቃ ይበቃል። መጨቃጨቁ አሁን ምንም አይጠቅመንም። አሁን ሁሉም ነገር አልፏል። በቃ ይበቃናል። ያልጨረስነው ጉዳይ እኮ አለ። አይሽ አሁንም የኔ ጉዳይ አሳስቦሽ ጥፋተኝነት ተሰምቶሽ አይደለም። አሁንም ያጨቃጭቅሽ ለዛ ለሰነድ ብለሽ ነው። ያንቺ ጉዳይም ያሳስበኛል፣ የሰነዱ ጉዳይም ያሳስበኛል። ስለዚህማ የጀመርነውን እንጨርሳለና። አላደርገውም። ታደርጊዋለሽ። ይኸውልሽ ትንሽ ጨለም እስኪል ድረስ እዚህ መሆናችን ነው። ስለዚህ እስከዛ ድረስ ምንም አይነት ነገር ድምጽ አልፈልግም። ካላመንሽኝ ይኸው ዶክመንቱ አንቺ ጋር መሆን ይችላል። ገብቶሻል? እስከዛ ድረስ ግን የሆነ ነገር አደርጋለሁ፣ የሆነ ነገር ፈጥራለሁ ካልሽ ማለት እዚህ ድፍቅ አደርግሻለሁ። ሰማሽኛ? ትንሽ ጨለም ይልና እንገባለን። ሄሎ ቦስ። አዎ ይዣታለሁ። መኪና ውስጥ ነው ያለነው። ትንሽ ጨለም ይበልና እንገባለን። ትንሽ ግርግሩ አላማረኝም። አዎ እሺ ቦስ። እሺ መኪና ውስጥ ይዟት ገብቷል አይደል እንዴ? እዚህ ድረስ መጥተው ለምንድን ነው የቆሙት? ቆይ ለምን አይወጡም? በጣም ብዙ ሰዓት እኮ ነው መኪና ውስጥ የተቀመጡት። ምን ሊያደርጋት ነው መኪና ውስጥ? ምን አውቃለሁ። ወይስ ከሚመሽ እየጠበቀ ነው? ወይ መንዳት አይችል ይሆን እንዴ? እዚህ ድረስ ይዟት መጥተው ነው እንዴ? አንተ ደግሞ እኔ እኮ ማረገው ግራ ቢገባኝ እኮ ነው። በቃ ቆይ ትንሽ እንታገስ። መሸ እኮ እዚሁ ቁጭ ብለን። እኔ ግን ይህን ሰውዬ አልለቀውም። እንደወጡ ገና በሩን እንደከፈተው ሮጠን መሄድ አለብን። ቆይ ሊከፍት ሊወጡ ነው። ና በቃ ገባ በል ሊወጡ ነው። ገባ በል ሊወጡ ነው። ላጥ ብለን እንውጣ። እሺ አንድ ሁለት ሶስት
ይኸውልሽ ትናንትና እኔ ከሞት ጫፍ ላይ ነው የወጣሁት። ሰላምን ሁኛ አግኝቶ ቢሆን ኖሮ ሰውየው ምን ሊያደርገኝ እንደሚችል ሰይጣን ብቻ ነው የሚያውቀው። የሆነ ግድንግል ሰውዬ ነው አንጠልጥሎኝ ይዞኝ የሄደው። በሰዓቱ እኔ ህይወቴ ይተርፋል ብዬ አላሰብኩም ነበረ። ፈጣሪ ነው ያተረፈኝ፣ ፈጣሪ። ቆይ ልጅቷ ለምንድን ነው የሚፈልጓት? ምንም የማውቀው ነገር የለኝም። ልጅቷንም ጠየቅኳት፣ ለማጣራትም ሞከርኩኝ፣ ግን በፍጹም የማውቀው ታሪክ የለም። እሺ አንቺ ሰውየውን ታሳየኛለሽ፣ ከዛ እኔ ምን እንደማደርግ አውቃለሁ። በፍጹም አፍኖ የወሰደኝ ልጅ መትቼዋለሁ። ሰነዱን አልሰጥም ሲለኝ ስላናደደኝ መትቼው ነው ያመለጥኩት። በዛ ላይ እዛ አካባቢ ካገኘኝ እኔ ዱቄት ነው የሚያደርገኝ። እንዴት ያገኝሻል? በሩቁ ብቻ እኮ ነው የምታሳየኝ። ኦ አንቺ ልጅ፣ ቆይ ግን ልታስገድኝ ነው እንዴ አላማሽ? እኔ አልፈልግም አልኩሽ እኮ። ግዴ የለሽም እመኚኝ ጓደኛዬ፣ አያየንም። ተሸፋፍነን ከመኪና ሳንወርድ አንዴ ካሳየሽኝ እኔ ከዛ በኋላ ማድረገውን አውቃለሁ። አረ ሳራ በእናትሽ ተይኝ፣ በቃ ተይኝ። እኔ ስራ ልስራበት። አልተውሽም። ደግሞ የትኛው ስራሽ ነው? የቤት ኪራይ እንኳን ከበር ለማያደርገው ጸጉር ቤትሽ ነው። እስቲ አሁን ከነጋ አንድ ሰው እንኳን መጥቷል እና ስራ የለም ብዬ ልሙት? ሙች ሳይሆን በዚህም በዛም ብለሽ ገንዘብ ስሪ ነው። አለቃ አምልጣለች። ልጆቹ አስመለጧት። ሞት ይምጣብህ አንተ ጉዝ! ብቻዋን መሆኗን አረጋግጠን አልኩህ። አዎ አለቃ፣ መጀመሪያ ብቻዋን ነበረች። በኋላ ነው ከየት እንደመጡ ሳላያቸው ጭንቅላቴን በጣውላ የፈነከቱኝ። እሺ ሰነዱን ወሰዱት? ወስደዋታል አለቃ። ሞቱ ሰድ አንተ ከንቱ! እኔ ራሴ የማረባ ነኝ ከአንተ አይነት ጉዝ ጋር መስራቴ። ወይኔ ባይሉ ወይኔ! ቀን ይረዝማል እንጂ ከእጅ አትውጪ። እንጦርጦስ ብትገቢ መንጥቄ ነው ማውጣሽ። በአንቺ ቤት አታለሽኝ፣ ሰነዱን ወሰድሽ። አታለልሽኝ። አለቃ ጎበዝ አንበሳ። በጣም ይገርማል። አንተ ኦሪጂናሉን አይደል አስመስሎ የሰሩት? ፓፓፓፓፓፓ አሁን ገና ወንድነት እየተመለሰ ነው። አለቃ እኔ እኮ ፖሊሶቹ እኮ ጭንቅላቴን ከቀጠቀጡኝ በኋላ እጅ አትስጥ፣ ለምንም ነገር እጅ አትስጥ። ቆፍጠን በል፣ ለድክመት ሰበብ አትፈልግ። እሺ አለቃ እሺ። አዎ እንደሱ ነው የሚባለው። በል ልጁን ወዳጅ አድርገው፣ ለሌላ ጊዜ ይጠቅመናል። ይሄ ለአንዳንድ ነገር ይጠቅመናል። ይህንን ያዘው። ይሄ ግን ጥብቅ ቦታ መቀመጥ አለበት። ከኔና ካንተ ውጪ ማንም የሚያውቅ የለም። በፍጹም አለቃ፣ ማንም አያውቅም። እንዳያሳስብ። እሺ፣ በጣም ጥሩ። እኔ ባይሉ አይደለሁም። የክፋትን ጥግ ነው ማሳያችሁ። መፈጠራችሁን እንድጠሉ ነው ማድረጋችሁ። ይቅርታ፣ የደወላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ።
ለማንኛውም ብር ትራንስፈር አደርግልሻለሁ። ጨምረሽ የቤት ኪራይ ክፈይ እሺ? መኪና ያለሽ አንቺ፣ ጸጉር ቤት ያለሽ አንቺ፣ ወጪሽን የሚሸፍነው ግን እኔ። አንድ ቀን ሰብሰብ አድርጌ እከፍልሻለሁ። እንድትከፊኝ አይደለም ተፍ ተፍ ብለሽ ራስሽን እንድትቀይሪና እንድትለወጪ ስለምፈልግ ነው ይሄን የምነግርሽ። በአንድ መስመር ብቻ ገንዘብ መጠበቅ መሸወድ ነው። በቃ ለማንኛውም ደውልሻለሁ። ቻው እሺ? በጣም አመሰግናለሁ። ይገባኛል። እንግዲህ ተመስገን ነው የሚባለው። በጣም ነው የማመሰግነው። ፈጣሪ ውለታችን ይመልስ። አንቺ ዝም በይ ዝም በይ። እንዴ አስጨነቅሽን እኮ። አንዴ ትይዣለሽ፣ አንዴ ትመጫለሽ፣ አንዴት። ኧረ ተይ ተይ፣ ሰላም ተይ ተይ። እሺ እሺ። ኧረ ሰላሜ ባህሪሽ እኮ በጣም አስቸጋሪ ሆነ። እኛ ራሱ ሁሌ ተደባድበን ይሆናል። በጣም ይቅርታ። ደግሞ ደብዳቤሽ፣ ወይኔ ደብዳቤሽ፣ ወይኔ ደብዳቤሽ። በደብዳቤ ገደልሽን እኮ። ደግሞ የቃላት አጣጣልሽ እንዲህ ቀላል የሚባል አይደለም። እኔ የምልሽ ድርሰት ምናምን ትሞክሪያለሽ እንዴ? አያ ሲንቀኝ እኮ ነው። ውይ ለማንኛውም ደረቅ ነሽ፣ በጣም ደረቅ ነሽ። ሰውየው እየደወለ ነው። አንሰው ምን አባቱን እንደሚል ስማው። እንጦሮጦስ ብትገቡ አለቃችሁም ቢል ነው። ሌላ ምን ይላል ብለህ ነው? ልክ ነህ። እሱ ከማስፈራራት ውጭ ምን ያውቃል? ስማ አንተ ጅል፣ ሞትህን ባታቀርብ ይሻላል። እሺ ይኸውልህ፣ ቆይ እንዲህ እስካሁን የሰራኸው በደልና ግፍ አይበቃህም? ይኸው በኋላ ግን አንተን አያርገኝ። ከዚህ በኋላ እዚህ ቤት ሰራተኛ በጭራሽ አይገባም። በቃ ሰራተኛ አይሆነንም። ይሻልሃል። እና እኔንም ልታባርሩኝ ነው? አዎ ሰራተኛ ከሆንሽ አይቀርልሽም፣ ትባረሪያለሽ። ሰራተኛ እና ምንድን ነኝ? እማወራ ነሻ፣ እማወራ። በቃ ወሬን ቀይር። ዳጊ የሚበላ ነገር የሚበላ ነገር ዳጊ። እጭ ቆይ አንዳንዴ ከቤት ወጣ ብለን አንበላም እንዴ? እንዴ ኧረ እባክህ ተው። አንዳንዴ እስኪ ቴካዌ ማምጣት አብላል እንዴ። ሁሉ ቀን ቤት የተሰራ ምግብ እንዴ? በቃ አንተ ሰርቶ መግባት ዜሮ ነው ማለት ነው። ቴካዌ? ምን ቴካዌ ላድርግላችሁ? ምን ይመቻችኋል? ልታደርግልን ነው እንዴ? አዎ ከፈለጋችሁ። ኧረ ለውጥ አለ ዛሬ። ዛሬ ከፍርፍር ልንወጣ ነው። ሰላምዬ ምን ይምጣልን? እስኪ አንቺ ምረጭ። እናንተ የፈለጋችሁትን ደስ ያላችሁ። ወንድሜ በጣም ነው የማመሰግነው። እንዴ ለምኑ? እንዴ ሰላምን ተመልሳ እዚህ ቤት እንድትገባ ስላገዝከኝና በቃ ስለ ሁሉም ነገር። እንዴ አንተ ምን የሷን ጉዳይ የግል አደረከው? እኔም እኮ ይመለከተኛል። ይቅርታ ወንድሜ፣ ያው እኔ ስለማፈቅራት ነው። ታውቃለህ አይደል? በቃ እሺ አውቃለሁ። አሁን ለማንኛውም የቴካዌውን ጉዳይ እንዳዘነጋው። ኧረ አልረሳሁትም። ይኸውልህ የእስካሁኑን እምክሳችሁ ቆንጆ ነገር አምጥቼ የእስካሁኑን እክሳችኋለሁ። ኧረ እንግዲህ እንደባለፈው ዛሬ ምጣን ጨምርበት። እሺ ወሬኛ ልብስ ቀይሬ መጣ። እጣን ቅመም የሚመስል ብቸኛ ኢትዮጵያዊ እኮ ነህ አንተ። አይ ቢኒ ይኸውልሽ በእናትሽ እኮ ነው ሰፈሩ። ይሄን መውጫ መግቢያው አይሹ። ይሄ አዎ። እንዴ ይሄ እኮ የእነ አቤል ሰፈር እኮ ነው። አቤል ደግሞ ማን ነው? አቤል አንቺን የሚወድሽ የነቢኒ ጓደኛ። ያው ሸታም ይሄ ቀደስፈው እና ካለ ሰፈር ነው አንዳንዴ የተረገሙት። አይገርምም? አቤላን ሳስብ የሆነ ሀሳብ መጣልኝ። ምን አይነት ሀሳብ? አቤላ እኮ የነቢኒያም ጓደኛ ነው። አውቃለሁ። እና የነቢኒያምን ላምበረት ያለውን ቤት በደንብ አድርጎ ያውቀዋል። እናማ ቤቱ አየር ላይ መሆኑን አትርሺ። የባለቤትነት ማረጋገጫ ሰነዱ እኮ እነሱ እጅ አይደለም ያለው እንዴ። ስለዚህማ በዚህም በዛም ብሎ የውሸት ካርታ አውጥቶ በተገኘው ብር ጆሮውን ማለት። በስመ አብ! ኧረ አንቺ ሴጣን እየሆንሽ ነው። ኧረ እንደሱ አስቢ። በቃ አንቺ አትጨነቂ። አንቺ ብቻ ሰውየውን አሳይ። የቤቱን ጉዳይ ከአቤል ጋር እጨርሰዋለሁ። አቤልስ ቢሆን ደግሞ እሺ ይልሻል እንዴ? በጓደኞቹ ላይ ይጨክናል። ለሱ ማን ይነግረዋል? ቤቱን ብቻ እንዲያሳየኝ ነው የምጠይቀው። ከአንቺ ጋር እንደማገናኘው ከነገርኩት ደግሞ ምንም ያደርግልኛል።
ከአንቺ ጋር ማለት? ኧረ እኔ እሱን ማግኘት አልፈልግም። ሆ አገኘሽ ማለት እኮ ምንም ነገር ታደርጋለሽ ማለት አይደለም። ዝም ብለሽ ታጃጅይልኛለሽ። እሱን ደግሞ ታውቂያለሽ። አንድ ቀን የተገላለጠ ልብስ ለብሰሽ ብታወሪው ላጩን እያዝረከረከ አርግ የተባለው ነገር እንደሚያደርግ። አረ እንደፈለግሽ። አሁን ወደ ነቢኒ ሰፈር እንሂድ። እዛ ደግሞ እንፈልገው። አንዱ ሲዘጋ አንዱ እየተከፈተ ነው። ስለዚህ በዚህም በዛም ብለን በቅርቡ ሀብታም እንሆናለን። አንቺ ብቻ እመኝኝ ውዴ፣ ትንሽ ቀን ብቻ ትንሽ ቀን። ከዛ በኋላ የቤት ኪራይ የለ፣ የመኪና ብድር የለ። በቃ እንደ ሀብታም ቀብረር ብለሽ ነው የምትኖሪው። እንዴት ነው ድምጻችሁን አጥፋችሁ? እንደ ዛሬ መሆን አያውቅም። እንደ ዛሬ መሆን አያውቅም። ባለፈው በጣም ብትመርዘንም ዛሬ ግን በቴካዌ ተሰናነ። አረ ሳልነግርህ እጣን ከበላን በኋላ ከዛን ጊዜ በኋላ ሰው ሁሉ እየተከተሉ የሚያሸጡኝ። አረ ዳጊቶ ላራ ተወኝ። ወይ አላጋጠመ አንተን አያሸጡ? እንደውም አረ በቀደም መኪና አስቁማ አንዱ አሸተተች። አሸተዋለች። አረ እሱ አይግረምህ። በነገራችን ላይ እሱ አይግረምህ። እኔ አሁን እንደዚህ ማጨሻ ምናምን ሳይ ከሰል እንደ የነደደ ከሰል ሳይ ሂድ ጭስበት የሚል ስሜት ይሰማኛል። አረ በቃ ጣፈጠሽ? በጣም ይጣፍጣል። በቃ ከጣፈጠሽ ሰላምዬ፣ ከዚህ በኋላ ቴካዌ በቴካዌ ነው የማደርጋችሁ። አይሆንም። ካሁን በኋላማ ድኛለሁ። እኔ ነኝ ቤት ውስጥ የምሰራው። ኖ በደንብ እስከሚሻልሽ ቴካዌ እዚህ ቤት አይጠፋም። አይሆንም ቢኒ፣ ተሽሎኛል አልኩ። በቃ አትጨቃጨቁ። ዛሬ ዘና ፈታ ነው የምንለው። የሚጠጣ ነገር ደግሞ አመጣለሁኝ። በቃችኋል? እኔ በቃኝ። እኔም ጠግቤያለሁ። ትንሽ ብሉ። ጠግቤያለሁ። ኦኬ፣ ትንሽ ቆይተን በቃ እንትኑን መልስላችኋለን። እሺ። ወደ አመጣበት ሆቴል ትመልሳታለህ። ያው እኔ ሆቴልም ቢሆን አጠቤ ነው መልሰው ታውቃለህ። ጓዳ ላይ ያለውን ነገር ታውቃለህ። ኧረ ይሄንን እንትኑን እንዳያጥበው። ተመችሻ? ቆንጆ ምግብ ነው። በጣም አሪፍ። በነገራችን ላይ ዛሬ ደስታ ነው፣ ፌሽታ ነው። መጠጡን ስፖንሰር ያደረኩት እኔ ነኝ። አዲስ ዓመትን በማስመልከት ነው። አንተ ዝም በል እንዴ! እንደው አዲስ ዓመት ሆኖ ለኔና ለሰላም የሆነ ስጦታ መስጠት ነው። አዲስ ዓመት አለፈ እኮ። አንተስ መች ሰጠኸኝ? እኔማ ምን አቅም አለኝ? ስራ የለኝ ምን የለኝ። ያስለመድከኝ አንተን አይደል እንዴ? ስጦታ በቃ ልደት ስለደረሰ ያን ይክሳለሁ። ግን ለምን ስጦታ አልሰጠሁትም? ወይኔ ወንድሜ አስከፍቼዋለሁ ማለት ነው። በዚያውም እኮ ለሰላምዬ ስጦታ ለመስጠት ጥሩ አጋጣሚ ነበር። አጥፍቻለሁ። የምን ወር ልጅ ነህ ዳጊ? የጥቅምት ነኛ። የጥቅምት ወር የጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለእኔ ግን ሆንሽብኝ ትዝታ የተባልኩኝ። አንቺስ የምን ወር ልጅ ነሽ? እኔ መስከረም ልጅ ነኝ። መስከረም ስንት? የቀን ዕለት እነግራቸዋለሁ። እኔ የሐምሌ ልጅ ነኝ። ይኸው እንደ ጀብድ ያወራል። የክረምት ልጅ ስለሆንክ እኮ ነው ክረምት ፊት የሆንከው። አንተ ደግሞ የጥቅምት ልጅ ስለሆንክ ነው እንደዚህ የሰው ምች የሆንከው እኮ። እኔ የሰው ምች ቢኒ፣ ስድቡን የጀመርከው ራስህ። እሺ እኔንስ ምን ልትለኝ ነው? አንቺ ደግሞ ያው የመስከረም ልጅ ስለሆንሽ ነዋ ፈንደቅደቅ ያልሽ ፈንዲሻ ነገር ይሆንሽው። እንዳልዘፍንልሽ በመስከረም ምንም አይነት ዘፈን አላውቅም። በላው ገና ሳትጠጡ እንደዚህ ከተጫወታችሁማ ስንጠጣማ ይቺን ቤት በአንድ እግር ነው የምናቆማት። ቤት እግር አለው እንዴ? ግን ቆይ ለምንድን ነው ቤት በአንድ እግር? ራስ አይደል እንደ ያልከው? እስኪ በደንብ እንጠጣ፣ ይገለጥልኝ ይሆናል። አየሹ እየተጠባበቀ ነው። ሰላምን አላገኛትም ማለት ነው። ይቺ ባል ተመችቷት እየኖረች ነው ማለት ነው። እነሱ ቢተዋት እኔ ምተዋት መስሏታል።
በይ አሁን ወደ መጣንበት እንሂድ። ሰውየው ግን በጣም ግዙፍ ነው፣ ሲያስፈራ። እሱንም አቀድሜ ነገርኩሽ እኮ። በይ አሁን የምታደርጊውን አድርጊ ሂጂና፣ እኔ ግን ነፃ ነኝ ለጊዜው። አዎ ከዚህ በኋላ የምታስፈልጊ በአቤል ጉዳይ ነው። አቤል ምን ያደርግልሻል? ሰነዱ እጅሽ ገባ ማለት እኮ የቤቱን አድራሻ አገኘሽው ማለት ነው። ምናልባት ልጁ ቢገግምስ? ለነገሩ ታየው። ለማንኛውም ሰነዱ እጄ ካልገባ እንደ ሁለተኛ አማራጭ እንይዘዋለን። በይ እናቴ አንቺ እንዲህ በቀላሉ ምትፋቻ አይደለሽ። መልካም እድል እንግዲህ ምን እንሻለሁ። እኔ ብታይ ቀጭን ሴት ስጠላ ነገረኛ ነው የምትመስለኝ። የቢኒ ኤክስ እኔም ቀጭን ሴት በጣም ነው የምጠላው። ኖሮኝ ራሱ አያውቅም። አዎ እንዴ ሁለታችንም አንወድም። እኔ የምልሽ ያንቺ ምርጫ ምን አይነት ነው? ማለቴ ምን አይነት ወንድ ነው የሚመች? እኔ አዎ አንቺ። እኔ ቀዩ እንዳልወድም አይመቸኝም። የብዙ ሴቶች ምርጫ ወንድማ ጸየም ሲል ነው እንጂ ወንድ የሚመስለው። ጺም የሌለው ወንድም አልወድም። በጣም ነው የምጠላው። ሴት ነው የሚመስለኝ። ትክክል ነሽ፣ ትክክል ነሽ ሰላምዬ። እንደው ወንድ እኮ ወንድ የሚመስለው ትንሽ ጺም ነገር ሲኖረው ነው አይደለ? ሰላም አልክ ወንድሜ። ሰላም። እባክህ አንዴ ላስቸግርህ። እዚህ አካባቢ ጓደኛዬ ቀጥራኝ ነበርና ጠፋችብኝ። እንዳልደውላት ደግሞ ስልኬ ባትሪ ዘግቷል። እና ምን ልርዳሽ? ስልክ ፈልጋሽ ነው? ካላስቸገርኩ? አዎ። አረ ችግር የለውም። አመሰግናለሁ። በእርግጥ ፊትህን አይቼ ነው የጠየቅኩህ። ማለትማ ሲያዩህ መልካም ሰው ትመስላለህ። ለዛ ነው ደፍሬ የጠየቅኩህ። ካልሽ እሺ። ምን ነው አይደለም እንዴ? ኧረ አልወጣኝም።
ገብቼ ልተኛ። እንዴ ሰላም ያትቆይ እያዞረኝ ነው እንዴ ሰላም ያንቺ ከገባሽ እኮ ይደብረናል። ራሴን አመመኝ። በቃ ግቢሽ። ቆይ አንተ ምን አስበህ ነው? ምን አሰብኩ? በሷ ፊት ትኩረት ለመሳብ የምትሞክረው ምንድን ነው? ደግሞ ይሄ ምን ማለት ነው? እንደማፈቅራት ታውቃለህ አይደል? እና ታዲያ በሷ ፊት ድክመቴን የምትለቃቅመው ለምንድን ነው? ጭፈራችንም በዚህ ሙዚቃ እንደዚህ ነው የሚጨፈረው እንደዚህ ምናምን የምትለኝ ለምንድን ነው? እንዴ ታዲያ በትግርኛ ሙዚቃ ጉራግኛ ስትጨፍር አብሮ ይሄዳል ብራዘር? ምን አገባኝ? ለምን ሶማሌኛ አይሆንም? ልዝናና ነው እንጂ ልወዳደር ነው እንዴ ተነሳሁት? እንዴ ይሁና። ለመዝናናትስ ቢሆን የሙዚቃ ህግ አይከበርም? ህግ ለመጣሱ ቲክታከሮቹ አይበቁም? በቃ አይመለከትህም። አትከታተለኝ። ሁሌ ነው የምትከታተለኝ። ምግብ ስሰራ የሆነ ድክመቴን ነው የምትፈልገው። እንዴ ስጨፍር ሌላ ድክመት። እረፍ። እና እጣን ስታበላኝ ዝም ብዬ ልመገብልህ? ለምን ብቻዬን አትነግረኝም? ደካማ ጎን ካለብኝ ለምን ብቻዬን አትነግረኝም? ይኸው በቃ ብቻዬን ልንገርህ። ምግብ መስራታችን ፈጽሞ አችልም። ጭፈራም እንደውም አችልም። አልተፈጠርክም እዚህ ነገር ውስጥ። አያገባህም። እንዴ እና ታዲያ ለምንድን ነው ብቻዬን ሰው ንገር የምትለኝ? አትንገረኝ፣ አልፈልግም። የራስህ ጉዳይ ነው። አቤት 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 የጭፈራ ገደለኝ። ውይ ስማ አንተ ጅል፣ እኔ ባይሉ እንኳን በእንዳንተ አይነቱ ቂል ሊሸወድ ይቅርና በማንም ጀግና ነኝ ባይ አልሸወድም። በእናንተ ቤት ጀብድ ሰርታችሁ ኦሪጂናል ዶክመንቱን ወስዳችኋል። አታቁኝማ፣ አታቁኝም። ምን ማለት ነው ኦሪጂናል ዶክመንቱን ማለት? ይህንማ ፈጽሞ አያደርገውም። ወንድምየው ሰነዱ የት ነው ያለው? ምን ነው? ምን ተፈጠረ? ሰውየው እያታለለን ነው መሰለኝ። ዶክመንቱ ኦሪጂናል ሳይሆን ፎርጅን ነው እያለኝ ነው። ምን ነው? ህልም አይተህ ነው እንዴ? እየቀለድኩ አይደለም ቢኒያም፣ እየቀለድኩ አይደለም። ምንድን ነው የምታወራው? አይተኸዋል እኮ። ሊያደርገው ይችላል። ሰውየው እርጉም ነው። ትላንት ሲደውል የነበረው ለዛ ነው ማለት ነው? አይ አያደርገውም። ወይኔ ዳግም፣ ወይኔ ተረገመ። ሸውዶናል። ዶክሜንቱ እኮ ፎርጅድ አይመስልም። ነገርኳችሁ እኮ ሰውየው የተረገመ ነው። በቃ ለተንኮል ነው የተፈጠረው። ቆይ እሺ፣ በምን ፍጥነት ነው ዶክመንቱን ያባዛው? ስራው አይደል እንዴ? በቃ ስራው እንዳለ ተንኮል ነው። የት መች ምን ማድረግ እንዳለበት ሁላ ያውቃል። እገለዋለሁ፣ ይሄንን ሰውዬ እገለዋለሁ። የመሞቻውን ጊዜ እያፋጠነ ነው። ከማየውን ሰው ጋር ነው ትግል የጀመረው። በቃ መሄድ አለብኝ። ሚጡ እባክሽ። እቺ ደግሞ እውነትም ሚጡ፣ በቃ አንቺ መፍትሄሽ መሄድ ብቻ ነው እንዴ? ታዲያ ሁሉም ነገር የመጣው እኮ በእኔ ነው። ታዲያ መሄድሽ ምንድን ነው መፍትሄው? እኔ ከሄድኩ በቃ ሰነዱን ይመልሰዋል። ታዲያ ሄደሽ አልነበር? ለምን አልመልሰው? ለምን ፎርጅድ አሰርቶ ላከ? እሱስ ልክ ነህ። በቃ ግራ ሲገባኝ እኮ ነው። እሺ መፍትሄው ምንድን ነው? አዎ ግራ ገብቶሻል፣ ግን በቃ መሄድ መፍትሄ አይሆንም። አዎ እኛ መፍትሄ እናመጣለን። አንቺ የትም እንዳትንቀሳቀሽ። ልብስ ቀይሬ መጣሁ። በደንብ ሰምተሻል አይደል? እውነቴን ነው። ብትሄጂ በጣም ነው የማዝንብሽ። እሺ እሺ እባክሽ ስልኩን ተቀበልሽው? ከዛስ? መቀበል ብቻ? ማታ እኮ ደውዬ የረጅም ሰዓት ነው ያወራሁት። ማን? እሱ ደውሎ ነው ወይስ አንቺ ደውልሽለት? እኔ ደውዬ ነው እንጂ።
አይከብድም? በአንድ ቀን ስልኩን ተቀብለሽ መደወል የውሸት እንደቀረብሽው አይጠራጠርሽም? እና የእውነት ነው የቀረብኩት ማለት አይጠራጠርሽም ወይ ነው ያልኩሽ ያለሁት። ሺህ ጊዜ ቢጠራጠር የፈለገ የውሸት እንደሆነ ቢያስብ እንኳን ወንድ ልጅ ጨክኖ አትደውይልኝ አልፈልግም ይላል። አቤት ለወንድ ልጅ ያለሽ ንቀት ትለያለሽ። ንቀት አይደለም እውነታውን የተናገርኩት። አንቺ ተደዋውለን ማውራታችን ነው እንዴ የገረመሽ? ዛሬ ልንገናኝ ነው ተቀጣጥረናል። የምን ቀጠሩ? ልጅቷ እኮ እኔ ነኝ። ቆይ አግኝተሽውስ? በፍቅር ስም ቤቱ ከወሰደኝ ሰነዱን ሰርቀዋለሁ። ያ ካልሆነ ደግሞ ስለ ሰላም መረጃዎችን አውጣጣዋለሁ ማለት ነው። አረ ይመችሽ እናቴ። አረ በደንብ ተመችቶኛል። ደግሞ ድምጽ ሲጠፋ ምን ሆና ነው ብለው እንዳይጠረጥሩ እነ ዳግም ጋር ልደውልላቸው። በዛውም ደግሞ አንዳንድ መረጃ እሰማለሁ። ወይ ሳራ፣ ደህና ነኝ። አሁን ደህና ነኝ። እሺ ምንድነው የሚሻለው? የት ብለን እናገኘው? አሁን እሱን ፈልገን እስከምናገኘው ድረስ አይታገሰንም። ስለዚህ ጊዜያዊ መፍትሄ መፈለግ አለብን። ምን አይነት መፍትሄ? በመጀመሪያ ሰነዳችን እንደጠፋብን ለህግ አካል እናሳውቅ። ከዛ በሰነዳችን ላይ ወይም ደግሞ በንብረታችን ላይ ምንም አይነት መጭበርበር እንዳይደረግ ቅድመ ጥንቃቄ ማድረግ አለብን። አይ አንተ ስማርት እኮ ነህ። ለዚህ እኮ ነው የምኮራብህ። ቆይ ግን እንደዚህ ማድረግ ይቻላል እንዴ? እርግጠኛ የሆነ ማስረጃ የለኝም፣ ግን ደግሞ መኖር አለበት። በቃ እንሂድና እንጠይቅ። ማለት ሁሉም ነገር ሄደን እዛ ብናጣራ ነው የሚሻለው። በጣም አሪፍ። እሺ ደሞ ደብዳቤሽ፣ ወይኔ ደብዳቤሽ፣ ወይኔ ደብዳቤሽ። በደብዳቤ ገደልሽን እኮ። ደሞ የቃላት አጣጣልሽ እንዲህ ቀላል የሚባል አይደለም። እኔ ምልሽ ድርሰት ምናምን ትሞክሪያለሽ እንዴ? እማ የኔ ናፍቆት፣ የኔ ስስት፣ የኔ ሮሮ እማ እየናፈቅሽኝ ነው። እቅፍሽ ናፍቆኛል፣ ጠረንሽ ናፍቆኛል። እማ ካንቺ ጋር አብሮ መብላት ናፍቆኛል፣ ካንቺ ጋር አብሮ ወደ ቤተ ክርስቲያን መሄድ ናፍቆኛል። እማ በቃ እየናፈቅሽኝ ነው። እማ አሰሪዎቼ እጅግ በጣም መልካም ሰዎች ናቸው። በጣም በቃ ልክ እንደ ታላቅ ወንድም ይጠብቁኛል፣ ያዝኑልኛል፣ ይንከባከቡኛል። በቃ እንደ ሰራተኛ ሳይሆን እንደ አሰሪ ሆኜ ነው የምኖረው። እኔ ግን በተቃራኒው ሁሌ እንዳስከፋቸው ነው። በእኔ የተነሳ ያ የሰው ጭራቅ ቀን በቀን አጀንዳ እየቀያየረ ያሰቃየናል። ግን እንደዛም ሆኖ በተፈጠረው ትናንሽ ክፍተት እንደተደሰትን ነው። በጣም ደስ ይላሉ። በጣም ሁሉም አሰሪዎች እንደነሱ ከሆነ የምርም እኔ የቤት ሰራተኛ መሆን አይቀርም። እንዴት ሆንክ? አልቋል። ተመስገን አምላኬ።
ግን ይሄ የሚያግዘን 50% ብቻ ነው። ዶክሜንቱ መገኘት አለበት። ያው ታውቃለህ፣ ዶክሜንት ነው፣ ብዙ ነገር ሊሰራበት ይችላል። አዎ፣ ግን 50% እኮ ብዙ ነው። አሁን ቀስ ብለን የቀረውን ደግሞ እንጨርሳለን። በጣም አሪፍ። በቃ ወደ ቤት እንሂድ። ትነዳለህ ወይስ እኔ? አይ እኔ እነዳለሁ። ግባ፣ አንተማ ደክሟል። ግባ። ምን አታወራም እንዴ? ዝም አልክ? ዝም አልኩኝ አይደል? አይናፋር ነህ እንዴ? ኧረ አይደለሁም። ብዙ ልምድ ስለሌለኝ ነው። ማለት የሴት ጓደኛ ኖሮ አያውቅም? እንዴት ማለት? አልፈልግ ብለህ ነው? አለመፈለግ ሳይሆን በቃ ብዙ ነገር እችላለሁ፣ ግን ሴት ልጅ ማሳመን አልችልም። ታዲያ እኔ ለምን አወራኸኝ? አንቺማ ያው ቀድመሽ ስላወራሽኝ እንጂ እኔ ባላወራ ኖሮ አታወራኝም ነበር? አዎ፣ በጣም የምፈራው። አይከብድም ግን በዚህ እድሜ ሴት መፍራት? ተፈጥሮዬ ነው። ምን ላድርገው? እሺ ሰላም ሰላም። ሰላም። አቤት። ወይ ሰላም አላችሁ? አስደነገጥሽኝ እኮ። እንዴ እኔማ ያቺ የተለመደችውን ደብዳቤ ጥለሽ ከሄድሽ ብዬ ላነብ እየፈለግኩ ነበር። ምን አዲስ ነገር አለ? ለጊዜው መፍትሄ ተገኝቷል። አሁን ተረጋግተሽ ቁጭ በይ። ተመስገን። ለጊዜው መፍትሄ ከተገኘ እንኳን ቀሪውን ቀስ እያልን እናስብበታለን። አዎ አሁን በጣም ርቦናል። የሚበላ ነገር ይኖራል? ሰላምዬ አለ፣ አዘጋጅቻለሁ። ቁጭ በሉ። እጃችሁን ታጠቡ። አስደነገጠችኝ እኮ። እኔ ርቦኛል። አትታጠብ? መጣሁ። ና ታጠብ እባክህ። ቶሎ ነው እንደመጣ ነው በለው። ወዳ ተጫወት። እሺ ምን ላውራት? አሁን ምን ብዬ ነው ማውራት? ወይ ጣጣ! ለምንድን ነው ግን ቆይ ከሴት ጋር ስሆን ወሬ የሚጠፋኝ? ሀሳቤው ላይ የት እንደሚበተን ወይ ጉድ! እኔ የምልህ ወይ ለምንድን ነው ስለ ወንድማማቾቹ የጠየከኝ? አዎ ረሳው። ማለት ታውቂያቸዋለሽ እኮ። ለምን እንደፈለካቸው ንገረኝ። እነሱን አይደለም የምንፈልገው፣ ሰራተኛዋን ነው። ሰራተኛዋንም ግን እኔ አይደለም የምፈልጋት፣ አለቃዬ ነው። ለምንድን ነው አለቃህ የሚፈልጋት? ሊገላት። ምን? እንዴት ማለት? ምን አድርገው? ህይወቱን በሙሉ ነጥቀው፣ ትዳሩን፣ ስራውን በሙሉ ነጥቀው። እንዴት ማለት? ምን አድርገው? በምን ምክንያት ታውቀው? የት አውቋት? ሌባ ነበረች። እንዴት ማለት? ሰላም ሌባ ነበረች ማለት ነው? ሰላም? ስሟን ከየት አወቅሽው? አትበይ አስሬ። ትተዋወቃላችሁ እንዴ? እዛ ሰፈር እኮ አግኝቻት ነግሬያት ነው ማለት እዛ ተዋውቀን። አንቺ እዛ ሰፈር ምን ሰራለሽ? ሰፈርሽ ሳሪስ አይደለ እንዴ? ይቅርታ ዋሽቻለሁ። ሰፈሬ እዚህ ነው። ደግሞ የዋሻው አንተን ለመቅረብ ብዬ ነው። ማለትማ እንዳየሁ ነበር የተመቸኸኝ እና አንተን ለመቅረብ ብዬ ነው። ስለዋሻው ደግሞ በጣም ይቅርታ። ሄሎ፣ ምን አዲስ ነገር አለ? ምንም የለም አለቃ። እሺ አሁን የት አካባቢ ነህ? ምን ትሰራለህ እዛ? ስራህን ትተህ ምን ትሰራለህ? ጁስ ልጠጣ ደግሞ ብለህ ጁስ መጠጣት ጀመርክ? እኔ ነኝ ያልተረዳው። እንደ ሴት በእስትሮ ጁስ እየመጠጥክ ነው ጀብዱ የምትሰራው? አሁን በአስቸኳይ እፈልግሃለሁ። የተለመደው ቦታ በአስቸኳይ። ጁስ
የሚገርም ነው። ቡና እየተፈላ መጽሐፍ ስታነብ አይደብርህ? ንቀት እኮ ነው የሚመስለው። እና ቲክቶክ መጎርጎር ነው ክብር እንዴ? መጽሐፍ ዘርግቶ ቁጭ ከማለትማ ቲክቶክ በጣም ይሻላል። አይሻልም? ሁለቱም አንድ ናቸው። እንዴ ሰላም፣ እንዴት ነው ቲክቶክ እና ማንበብ አንድ የሚሆኑት? እንዴ ሁለቱም አንድ አይደሉም። ምንድነው ልዩነቱ? እዚህ ጋር እኮ ነው ቁም ነገር ያለው። ተራ ነገር እኮ የለው። ቲክቶክ ላይም እኮ ቁም ነገር አለ እኮ። አብዛኛው ግን ቀልድ ነው። መጽሐፍ ላይም እኮ ብዙ ተራ ነገር አለ። መሬት ላይ ወርዶ በማይተገበር በከንቱ ቅዠት የተሞላ ስንት መጽሐፍ አለ። እሱን ከማንበብ ደግሞ አንድ የቁም ነገር ቪዲዮ ማየት ይጠቅማል። ንገሪልኝ እስኪ በእናትሽ ሰላምዬ። እየተባበራችሁብኝ ነው? ስቀልድ ነው እባክህ። መጽሐፍማ ሲያዩት ራሱ ሞገሱ ደስ ይላል እኮ። እንደሱ ነው የሚባለው። ግን መጽሐፍ ባከብርም አንባቢ ሰው በጣም ነው መጣላው። ከንቱ ቅዠት ያበዛሉ። አንቺ ግን በጣም ከባድ ሰው ነሽ እኮ። እንዴት እንዴ? ኧረ አንቺ ሳትጨበጭም ሙልጭልጭ ሳሙና። በነፍሳችን እኮ ተጫወትሽብን። አንዴ ገሎ ማዳን፣ አንዴ ደግሞ አድኖ መግደል። እንዴ ምን አደረግኩኝ? ኧረ ምን ያላረግሽን ነገር አለ? በይ እስኪ አሁን ቡናውን አድርሽው እንጠጣና ደግሞ እስኪ አስተያየት እንሰጣለን። አቤት አለቃ። ለመሆኑ ያ ወንድነት የት ሄዶ ነው? አለቃ ፖሊሶች እኮ ጭንቅላቴን ከቀጠቀጡኝ በኋላ እኮ ብዙም እና ከዛ በኋላ ነው ጁስ መጠጣት የጀመርከው? አይ አይደለም አለቃ፣ ጁስ እንኳን አንዷ ልጋብዝ ብላኝ ነው። ማነች እሷ ደግሞ? አታውቃትም አለቃ፣ በቅርቡ ነው የተዋወቅኳት። ለማንኛውም አሁን ያስጠራኸው እነዚህ መታወቂያው ሊሰጥ ነው። ምንድን ነው አለቃ? የምን መታወቂያ ነው? የወንድማማቾች መታወቂያ ነው። ከዶክመንታችሁ ላይ ኮፒ የተደረገ ነው። ባለፈው ስልኩን የተቀበልኩ ለዚህ ነው። ኦሪጂናል እኮ ነው የሚመስሉት አለቃ። በትክክል ለራስህ አንድ አስቀርተህ ሌላውን መታወቂያ ለእነሱ ትሰጣቸዋለህ። ትላልቅ ዝርፊያዎች በተካሄዱበት ቦታ ላይ የእነሱ መታወቂያ ትጥላለህ። ከዛም የፖሊስ አካል ማንቁርታቸውን አንቆ ወደ ወህኒ ይወረውራቸዋል። የሚገርም ሀሳብ ነው አለቃ። በቃ ብዙ ስራዎችን ማከናወን እንችላለን ማለት ነው። ትሰማለህ? እኔ ባይሉ በክፋት ለመጡብኝ መፈጠራቸውን እስኪጠሩ ነው ማድረጋቸው። ልክ ነህ አለቃ። ምን ነው? አይ ምንም አፈጠጥኩብሽ አይደል? አይ በሰላም ከሆነ ችግር የለም። አረ በሰላም ነው። እኔ የምልሽ ሰላምዬ፣ የሰውየውን መረጃ እንዴት ነበር ያገኘሽው? አልነገርሽኝም እኮ። መረጃውን አልነገርኳችሁም አይደል? አዎ አልነገርሽንም፣ ግን ያው የሚነገር ከሆነ አረ ይነገራል። ለምን አይነገርም? በአጋጣሚ ነው ፋይሉን ያገኘሁት። ማለት ከአንቺ ጋር በደንብ ትቀራረቡ ነበር ማለት ነው? አዎ እሱ ጋር ሰራ ነበር። ይሁን። ምን ነው ግን ለምን ፈለግከው? አይ ምንም፣ እንዲሁ ገርሞኝ ነው። እሺ አሁን ሰዓት ሄዷል፣ እንተኛ በቃ። አረ ሰላም ትንሽ አውሪኝ፣ ገና እኮ ነው ሰዓቱ። ብዙ አወራን እኮ አይበቃንም? እኔ ከአንቺ ጋር እድሜ ልኬን ባወራ አይበቃኝም። ኧረ እባክህ ቀልደኛ። እውነት ሰላምዬ ልዩ እኮ ነሽ። ልዩ ሴት። ልዩ ሴት ታውቂያለሽ? ምን አይነት ናት ደግሞ እሷ? ሴት የምትመስል ሴት፣ ሁሉ ነገሯ ሴት የሚመስል። ሴት የማትመስል ሴት አለች? ቀላል አለች። አባወራ የምትመስል ሴት አለች። ማለት ሰው አታሳሚኝ እንዴ! እናውራው ከተባለማ የአንዳንድ ሴቶች ውበት ግራ እኮ ነው የሚያጋባው። አንጎል ነው የሚያደርግሽ። ወንድም እኮ አለ አንጎል የሆነ አጓጉል ወንድ። እንዲህ ሰላምዬ፣
ለወንድ ልጅ ደግሞ ውበት ምን ያደርግለታል? ወንድ ልጅ እኮ ከከርከሮ ትንሽ መለስ ካለ በቂ ነው። ዋናው ኪሱ ነው። ኪሱ አበጥ ሲል ሰላም ሰላም አይመስልም? ኪስም መልክም ከሌላቸው ያ አጓጉላ ይባሉ አለ እንዴ? አዎ አንቺ ይኖራል እኮ ግን እየኖረ ካለ በቃ ይለደፋር። በቃ ለማንኛውም እንተኛ። በእናትሽ ሰላምዬ ትንሽ አውሪ። ከአንቺ ጋር ማውራት እኮ ደስ ስለሚለኝ። መሽቷል እኮ ዳግም። እንዴ ይምሻ ምን እንሆናለን? ነገ እንደሆነ ረፍት ነው። ቤት ነው አይደል እንደምንውለው? እሺ ምን ላውራ? እኔ እንጃ ብቻ በቃ ምንም ይሁን ወሬው ዝም ብለሽ አውሪኝ። እኔ ደስ ይለኛል። እኔ ምንም ወሬ የለኝም። እኔም የለኝም። ወይ ሰውንማ እንዴ ሰውንማ በልደና እንዴ ሰላምዬ ወሬ ስላለቀብን እኮ ሰላም አደርሽ። እንዴት አደርክ? ዛሬ በጠዋት ተነሳ። ንፋስ ሳያጠቁርሽ ልይሽ ብዬ እኮ ነው። ዴቪን እንደዚህ ማውራት ይችላል እንዴ? ማለት አይ ምንም። ዛሬ ስራ ጋውመል? አዎ እረፍት ነኝ። እንደውም መልካም ፍቃድሽ ከሆነ ወተን ብንዝናና ደስ ይለኛል። የአቤል እዚህ ቤት መምጣት ለእኛ በጣም አሪፍ አጋጣሚ ነው። አይገርምም? የማይገናኝ የማይጠረጠር ነገር አብሮ ነው ሲገኝ። ደውል እንዴ! ለምን ዘጋው እንዴ? የምንለውን ነገር እኮ መጀመሪያ መነጋገር አለብን። በጣም አሪፍ። ማን ነው ሚስኮል የሚያደርገው? በእናትሽ 09132080 ማን ነው? 2080 አዎ 13 ቤት ነው። አዎ ምን ነው ታውቂዋለሽ እንዴ? ዳግም የዳግም ስልክ ነው። ዳግም ደግሞ ማን ነው? ሰራተኛው ነሽ የሄድሽበት ቤት ነው እንዴ? ስልኬን እንዴት አገኘው? ምን አውቃለሁ። ሰተሹ ነበር እንዴ? ምን ማለት ነው? እንዴት ስልኬን ሰጠዋለሁ? አቤል አዎ በቃ እሱ ነው ማለት ነው የሰጣቸው። ዛሬ እነሱ ጋር ነበር። እንዴ አንቺ እንዴት አወቅሽ? እኔ ነኝ የላኩት። ሰላም እንዲያሰምጣት በልላኩት። ሴት የላከዋሉ። እሱም ጊዜ ሲያጠፋ ትናንትና አውርቼው ዛሬው ነው ሄደ። ቆይ ግን ምን ይጠቅምሻል እሷን ማስመጡ? በጣም ይጠቅመኛል እንጂ ማሬ። እሷን አሰመጣት ማለት ቢኒያም ዳር ወጣ ማለት አይደል? ሌላ ነገር ስትጎረጉሪ ይሄው ስልኬን አወቀ። ቀስ ብሎ ደግሞ አድራሻዬን ያውቃል ማለት ነው። በቃ አስገደልሽኝ አንቺ ልጅ። ለጊዜው ስልክ ትቀይሪያለሽ። አቤል ጋር ደውለትና ስልክሽን ከየት እንዳገኘው ማረጋገጥ አለብኝ። ወይዬ ሳርዬ። ሄሎ አቤላ፣ እንዴት ነህ? አለሁልሽ። ይኸውልሽ ልብስ ቀይሬ እየወጣሁ እኮ ነው። እንዴት ሆንክ? ምን እባክሽ ጉዳዩ እኮ አልተሳካም። ይኸውልሽ ወንድማማቾቹ ይወዷታል መሰለኝ። አንቺ ሊደበድቡኝ እንዴት እንዳደረጋቸው ብታይ። ውሻ አድርገው ነው ከቤታቸው ያስወጡኝ። ወይኔ አቤል። ይኸውልሽ ማንነቴን ጠንቅቀው ስላላወቁ ነው። እኔማ እሰራላችኋለሁ። የምሬን ነው የምልሽ። አንቺ አውሬን ያደረጋቸው። በቃ ችግር የለውም። ይኸውልሽ ስመጣ ሁሉንም ነገር አጫውትሻለሁ። እኔ ግን እሰራላችኋለሁ። እሺ ሳርዬ፣ በቃ እደውልልሻለሁ። ምን አለ? ተጣልተዋል። አቤል ከወንድማማቾቹ ጋር ተጠማመደ። ደስ አይልም እንዴ? ታዲያ ምን ነው ደስ የሚለው? በጣም ደስ ይላል እንጂ አቤል ወንድማማቾቹን ለመበቀል አድርግ ያልኩትን ነገር ያደርጋል ማለት ነው። እና ምን ልታደርጊ ነው? የላምበረቱ ቤት በተገኘው ገንዘብ አየር ላይ ይሸጣል ማለት ነው። እናም ሳራ ዱባይ ላይ ውሎዋን አድርጋ ደልቀቅ ፈልሰስ ብላ ኢንጆይ ታደርጋለች ማለት ነው። አንቺም እዚህ ከሰው ምናምን ነገር ትወጫለሽ ማለት ነው። አትስደብኝ እሺ። እኔ ስራዬን በጣም ነው የምወደው። ተይ እባክሽ። አሁን ቢወደድ ጸጉር ቤት ስራ ይወደዳል? ምንድነው ስራ እንዳለው ሰው ስራ ይታያልሽ እንዴ? አዎ ወደዋለሁ። አሁን አቤል ያለሽን ነገር ንገሪኝ። ስልኬን እሱ ነው እንደሰጣቸው? ውይ ረስቼው ሳልጠይቀው እኮ። ቆይ
ሲጀመር እኮ የኔ ጉዳይ ጉዳይሽ አይደለም፣ የራስሽ ጉዳይ ብቻ ነው የሚታይሽ። ይቅርታ፣ በጣም ይቅርታ የኔ ጓደኛ። አታነሳም፣ ይጠራል፣ አታነሳም። ሲጀመር ትሩ ኮለር ካላት ምናልባት ስም ሊወጣላት ይችላል እኮ። በእኔ እንደውልላት፣ በሌላ ሰው ሲም ስለሆነ አታውቀውም። ትሩ ኮለር ላይ ማይወጣላት። በጣም አሪፍ፣ ጥሩ ነው፣ ሞክሪላት። እሺ፣ ይጠራል። ሄሎ ሄሎ ሄሎ፣ ውቢት። አቤት። እንዴት ነሽ ውቢት? ሰላም ነው? ደህና ነኝ። ማን ልበል? እናት እባላለሁ። ከቀበሌ ነው የምደውልልሽ። ያስገባሹ ዶክመንት ላይ ያልተሟላ መረጃ ስላለ መረጃ እንድታቀብኝ ነበር። ተይ እባክሽ ደፋር። ማን እንደሆንሽ አውቄሻለሁ። እሺ ዘጋችሁ። ሲጀመር ሙከራው ጥሩ አይደለም። ከቀበሌ ምናምን ማለት አልነበረብንም። በቃ ሌላ መንገድ ነው መፈለግ ያለብን። ሌላ መንገድ ፈልጋ በስልክ ቁጥሩ ሰርች አድርገን ሶሻል ሚዲያ ላይ ፖስት ያደረገቻቸው እንዳለ ፎቶዎች ማየት እንችላለን። በጣም የሚገርም ሀሳብ ነው። ፎቶ ላይ የሆነ መረጃ እናገኛለን። አንቺ ግን መርማሪ ፖሊስ ነው መሆን ያለብሽ። ቁጭ ናቲ። ማን ነው ናቲ? መርማሪ ጓደኛለን፣ ናቲ ይባላል። ባለፈው ዳግም ሄዶ ያደረበት። እሱም ልክ እንዳንቺ ነገሮችንና መረጃዎችን አነፍንፎ ነው የሚደርስበት። አንተ ኢንስታግራም ቼክ አርግ፣ አንቺ ደግሞ ቴሌግራም ቼክ አርጊ። እኔ ፌስቡክ ቼክ አረጋለሁ፣ ቲክቶክንም ቼክ እናደርጋለን። እሺ፣ እናገኛታለን። ከኛ የምትጠፋ መስሏታል። በፍጹም አልሰጠኋቸውም አለ እና እንዴት ሊያገኙት ቻሉ? ስልክ ቁጥርሽ ሶሻል ሚዲያ ላይ አለ እንዴ? አዎ አለ። በእናትሽ ጸጉር ቤቴን ለማስተዋወቅ ፌስቡክ ላይም ቲክቶክ ላይም ለቅቄዋለሁ። ቶሎ በይ አሁኑኑ ድሌት አድርጊ፣ አጥፊ። ዞሮ እኮ አውቀውታል። አሁኑኑ አጥፊው፣ ድሌት አድርጊ። ወይኔ ኔትወርክ ደግሞ የለም በእናትሽ። አገኘሁት። ቲክቶክ ላይ ጸጉር ቤት አላት። ይኸው ስሟ፣ ይኸው ስልኳ። የት አለ? ባዶ እኮ ነው እንዴ! አሁን አይቼው ነበር እኮ። ተደልቷል ማለት ነው። በል ፈልግ በደንብ። ሳራ ማለት ሳራ የእናንተ ቤተሰብ ይተዋወቃሉ። ይኸው ፕሮፋይል አንድ ላይ የተነሱት። ቴሌግራም ላይ ፕሮፋይል አድርጋታለች። እንዴ! አይሆንም፣ በፍጹም አይሆንም። ይቺ አሲድ እገላታለሁ። ምን አይነት ጥልፍልፎች ነው በፈጣሪ! ቆይ ሳራ ምናችሁ ናት? የቢኒያም ጓደኛ ነበረች። ማለት ጀስት ፍሬንድ፣ ኖርማል ጓደኛ ማለት። አዎ እንደዛ ነው የምንተዋወቀው። ዳጊ ልክ ነው። ታዲያ ከእናንተ ምንድን ነው የምትፈልገው? ማለት የእሷ እጅ ይኖርበታል? አላቅም። ለማንኛውም እናንተ እዚሁ ነው፣ እኔ አናግሬያት እመጣለሁ። ለማንኛውም ራስህን ጠብቅ እሺ? አያሳስብ ወንድሜ። ጃኬት ደርቤ ልምጣ። እኔማ ሌላ መረጃዋንም ጎለጉልላታለሁ። ተሳስታ አይደለም ማለት? ላግኝሽ እፈልጋለሁ። በሰላም? አዎ በሰላም። የት ላግኝሽ? እሺ፣ የተለመደ ቦታ እንገናኝ። እሺ፣ መጣሁ። እሺ። ቢኒያም ላግኝሽ እያለኝ ነው። ጓደኝነታችን አውቆ እንዳይሆን ብቻ ይወቃ። ምን እንዳያመጣ ነው። ቆይ አንቺ ልጅ ግን በጣም የተደፋፈርሽ አይመስልሽም? አይመስለኝም። ቢኒም በደንብ ነው የማውቀው እኔ ላይ የጨከነው። ምንም ቢሆን እኮ ያፈቅረኛል። በጣም ምን ነው? አረ ምንም። በእኔም አሁን በቃ ልሂድልሽ። አንቺም እዚህ ስራሽን ምናምን በይ። እሱ ሰው ሲገኝ አይደለ? ይልቁንስ እስኪ ጸጉርሽ ልስራሽና ክፈይኝ። ከነጋ ምንም ከስተመር አላስተናገድኩም። እንዴ ትናንት እኮ ነው የሰራሽኝ። ታዲያ ምን ችግር አለ ፈትቼ ብሰራሽ? በዚያውም እኮ ኤክስሽ አምሮብሽ ሲያይሽ ፍቅሩ ሊያገርሽበት ይችላል። ተይ እባክሽ፣
በሰራተኛ ፍቅር የወደቀ እኔን ሳራ አግኝቶ ነው? ይሄ ሁሉ ላለመሰራት ነው አይደለ? ከስተመር እኮ ስለጠፋ ነው። ታዲያ ከስተመር ጠፋ ብዬ በቀን ልሰራ? ቆይ ምን ችግር አለ? ግማሹን ልቀንስልሽ አልኩሽ እኮ። ኧረ እኔ አልፈልግም እናቴ፣ ጸጉሬን እፈልገዋለሁ። ባይሆን እንደፈረደብኝ የቤት ኪራይ ሲመጣ በብር አግዝሻለሁ። ቻው። እሺ ደውልሻለሁ። እሺ ካልሆነ ይሄን ቤት ዘግቼ በመኪና ይራይ ልጀምር እንዴ? አንቺ ግን የእውነት ሞዴል መሆን ትፈልጊያለሽ ወይስ ልጁን ስታጃጂው ነው? ትላንትና በሆን ደስ ይለኛል። ታዲያ ለምን ሞዴሊንግ ትምህርት ቤት አልገባሽም? ቁጥር 1 ሞዴል እኮ ይወጣሻል። መሆን አይመስለኝም። በዛ ላይ ቀጭን አይደለም። ያንቺ ውፍረት እኮ ውበት ነው ሰላምዬ። በጣም ቆንጆ እኮ ነሽ። ውበትሽን አታውቂውም እንዴ? አንተ ራሱ ቆንጆ አታውቅም እንዴ? ባንቺ ልክ አዎ። እውነት ሰላምዬ አላውቅም። ሁሉ ነገርሽ እኮ ነው የሚያምረው። አመሰግናለሁ፣ ግን ብዙም እንደዛ ሲሉኝ ደስ አይለኝም። አሃ ለምን? የሰው ልጅ ውበት ከላይ በሚታየው ብቻ መሆን አለበት ብዬ አላምንም። የሰው ልጅ ውበት ከውስጥ ያለው ነው። እና ኤክስሬ ይዘን ወደ ውስጥ እናጮልቅ እንዴ? ከልቤን አልቀለድኩም። ታዲያ አንቺ ውስጣዊ ስብዕና ምን ጎደለው? ፍጹም የተረጋጋሽ፣ አስተዋይ፣ ትሁት፣ ሩሩ እኮ ነሽ። በቃ ሁሉ ነገርሽ እኮ አይዲያል የሆነች ሀበሻዊ ሴት እኮ ነሽ። እሺ ካልኪውን በእናንተ ልክ ባልሆንም ጥሩ ሰው ለመሆን ሞክራለሁ። እኛ ጥሩ ሰዎች ነን እንዴ? እናንተ በጣም ምጋርም ወንድማማቾች ናችሁ። ከሁለታችን ምረጭ ብትባይ ማንን ትመርጫለሽ? በምን መልኩ? በሚመችሽ መልኩ። ሁለታችሁንም ማበላለጥ ይከብደኛል። ሁልጊዜ ምን አለ ወንድሞቼ በሆኑ ብዬ እመኛለሁ። ይሁን እንግዲህ እሺ ይሁን። ሁሉ ነገራችሁ ወንድም ይመስል በቃ ሁሉም ወላጅ ልጆቼ በሆኑ ብሎ የሚቀኑባችሁ፣ ሁሉም ሴቶች ባሌ ቢሆን ብለው የሚስሉት አይነት ወንዶች ናችሁ። እሺ እንዴት ነሽ? አትስመኝ? አያስፈልግም። እኔ ግን እፈልጋለሁ። በሰላም ነው የፈለከኝ? የምጠይቅሽን መረጃ ምንም ሳትደብቂ ትነግሪኛለሽ። የማውቀው ከሆነሽ ውቢት ምንሽ ነች? ውቢት? ማነች ደግሞ ውቢት? በደንብ ታውቂያታለሽ። ውቢት ማን ነች? ምንድን ነች? ውቢት የምትባል ጓደኛ ነበረችኝ። ምናልባት እሷ ከሆነች ከኛ ጎረቤት ተከራይታ ነበር የምትኖረው። ምንድን ነው የምትሰራው? ተመላላሽ የቤት ሰራተኛ ነበረች። 3-4 ቤት ትሰራ ነበረ። አትዋሺ፣ እየዋሸሽ ነው። አንቺ አክብረሽ የቤት ሰራተኛን ጓደኛሽ በፍጹም አታረጊም። እውነት ቢኔ፣ እየዋሸሁ አይደለም። እሺ አሁን የት ነው ያለችው? እኔ እንጃ አላቅም የት እንዳለች። ከጎረቤትም ለቃ ሄዳለች። የት እንዳለች አላቅም። ስልክም ቀይራለች። እርግጠኛ ነሽ? እርግጠኛ ነኝ። ምን ነው? ምን አደረገች? ከአንቺ ጋር የተለየ ግንኙነት ካላትና አሁን የነገርሽኝ ውሸት ከሆነ አንቺን አያድርገኝ። እያስፈራራኸኝ ነው? እንዳትዋሽኝ እያስጠነቀቅኩሽ ነው። አልዋሸሁም። እሺ ጨርሻለሁ። መሄድ ትችያለሽ። መሄድ ትችያለሽ? አዎ ጨርሰናል። መሄድ ትችያለሽ። እዚህ ድረስ ጠርታኝ በባዶ ልትልከኝ ነው? እና ምን ፈለግሽ? ቢያንስ ጁስ ጋብዘኛ። አያስፈልግም። እኔ ፈለግኳ። እሺ 5 ደቂቃ ብቻ ነው የምቆየው። በ5 ደቂቃ ከጨረስኩሽ? መጨረስ አለብሽ። እሺ ጨርሳለሁ። ካልጨረስኩም ቴካዌ ያደርገዋለሁ። አያስቅም።
የታባቷ ሄዳ ነው ዛሬማ? ቆይ እሏን አስጨርሳታለሁ እንጂ የትም አልሄዳትም። ቆይ የምታመልጠኝ መስሏት ነው። ዛሬ ሳላገኛት አልመለስም እስከ መጨረሻው ድረስ። እሷ በራሷ ቤት ብልጥ መሆኗ ነው። ቆይ ትወጣታለች፣ አሳያታለሁ። ዛሬ ከእጄ የምታመልጥ መስሏታል። ሌላ ሰው ነች። ጠብቃታለሁ፣ ችግር የለም። ቢኒያም ጓደኝነታችንን አውቋል። ኧረ እባክሽ! ግን እንዴት ሊያውቅ ቻለ? አላውቅም። ታዲያ እንዴት ለቀቀሽ? ጎረቤታችን የነበረች የቤት ሰራተኛ ነች ብዬ ዋሻሁት፣ ግን ብዙም አላመነኝም። ስለዚህ ለተወሰነ ጊዜ ያህል ስልክ ቀይሬ እኔና አንቺ መገናኘት የለብንም። ወይ ጣጣ! ምንም ነገር ለማናገኝ ነገር ምን አይነት ጣጣ ውስጥ ነው የገባሁት? እመኝኝ ማሬ፣ ዝም ብለን ደክመንማ አንቀርም። በቅርቡ የሆነ ገንዘብ እጃችን ላይ ይገባል። ዝም ብለሽ ጠብቂ። አሁን አቤልም ተባባሪያችን ስለሚሆን ነገሩ ሁሉ ቀላል ነው የሚሆነው። በዛ ላይ ከቢኒ ጋር የተወሰነ ያህል ስለታረቀን ነገሩን ለማስኬድ ጥሩ አጋጣሚ ነው። ውይ ወሬ ብቻ ነን እባክሽ። የሰው ገንዘብ ለመቀማት እየታገልን እኮ ነው ያለ ነው። እኔ በስራ ብንጠመድ የት በደረስን። ስራውንማ እየነው እኮ ቤት ክራይ የማይከፍል ጸጉር ቤትሽን እያየነው ነው። ቢያንስ ሰላም አለው ይሄ። በደህንነት ውስጥ ምንም ሰላም የለም ማሬ። መስሎሽ ነው? የዋቱኝ። እሺ እንዴ አንቺ ብልህ ሆነሽ ምን ሰራሽ? እሱም በቅርቡ አሳይሻለሁ። ከሪስቷ ጋር ግን የእውነት የማይተዋወቅ ይመስላችኋል? አይመስለኝም። ልጅቷ ነቀዝ ነገር ናት። እራሷ ያቀነባበረችው ነገር ከሆነ መቼም ቢሆን አትነግረንም። ቆይ ለምን አቤልን አንጠይቀው? ግድ ይላል። ነገ ደግሞ እሱን እናውጣጣለን። ሁለቱ ስለ ውቢት የተለያየ መረጃ ከሰጡን ውሸት መሆኑን እንረዳለን። ጥሩ፣ በቃ ሁለተኛ በጣም ደክሞኛል። አንተ ደግሞ በቃ እንደ ዶሮ 12 ሰዓት ነው ገብተህ የምትሰፍረው። እና እንዳንተ ቁጭ ብዬ ኪችን ለኪችን ስንጎዳጉድ አልውልም እኮ። አረ ስድብ መሆኑን አይደለ? አይ ሙገሳ ነው። ጥሩ ሰርቼ ባበላዋችሁ ለእኔ ስድብ። አይ አንተ እሺ። ለማንኛውም እኔ ደክሞኛል። ደህና ደሩ። ደህና ደሩ። ነው ሰላምዬ፣ አንቺም ሳቅሽብኝ። ደገምሽው? እሺ መለሩ። አቤት ቦስ። አሁን ጊዜ የለንም። ምን እየጠበክ ነው? እነዚህ ወንድማማቾችን መቀመቅ ሲሆን መክተት አለብን። አሁን መፍጠን አለብህ። ጊዜ የለንም። የሰጠውን ያንን ፎርጅን መታወቂያ ተጠቅመ ስራህን መስራት አለብን። ልክ ነህ ቦስ። ዛሬ ቦስ አንተ ማታ ላይ የምስራች የምሰማበት ቀን ነው ቦስ። እነዛ ወንድማማቾች መቀመቅ ውስጥ የሚገቡበት ቀን ነው ዛሬ። የእነሱ የመጨረሻ ነው። እኔም ጥማቴን በቀሌን የምበቀልበት ቀን ነው። ወንድ ወጣው የኔ ጀግና። እስኪ ድገመው። ዛሬ የእነሱ የመጨረሻ ቀን ነው። እነዛ ወንድማማቾች መሬት ውስጥ ነው የምቀብራቸው። አይ ጀግናዬ፣ አይ ጀግና። ይህን እኮ ነው ፈልገው። እኔ በርታልኝ። እንደዛማ እንደተጫወቱብኝ አይቀሯትም። ዛሬ ጉድ ኒውስ እፈልጋለሁ ካንተ ቦስ። ዛሬ ማታ የምስራች ነው። የምስራቹን ብቻ ጠብቅ ቦስ። ዛሬን የነሱ የወንድማማቾች የውርደት ቀን ነው። ብቻ ይሄንን የምስራች ኧረ ጀግናው ሰላም
ማሚ እንዴት አደርሽ? እንዴት አደርክ? በጠዋት ተነሳተኛም ነበር እንዴ? ንፋስ ሳያጠቁሽ ልሽ ብዬ ነው። ምን ነው ይሄን ነገር ደጋገምከው? ጥቁር ሴት አይደለም እንዴ? ጥቁር አለቃ ሰላም አደርክ? ኦ መለሉ እንዴት ነህ? ሰላም ነው? በሰላም ነው? በጠዋት አጣርፊ ፈለከኝ? ሰላም ነው አለቃ። በጠዋቱ ብስራት ማታ ከአንድ መጋዘን ላይ እስከ 2 ሚሊዮን ብር የሚገመት ዝርፋ ተካሂዷል። በዛ ላይም ደግሞ ከነዛው ወንድማማቾች የአንደኛው መታወቂያ በጥንቃቄ ቦታው ላይ ተጥሏል። በእውነት አለቃ። አንበሳ እኔ ጀግና ወጣህልኛ አለቃ። የእነሱ የማብቂያቸውና የመዳረሻቸው ቀን ስለደረሰ በጣም ደስ ብሎ እና ምሳ እየቋጠርን ጠይቃቸዋ። አረ እዛው ራሳቸው ይታከኩ። ይሄኔ በራቸውን ፖሊስ እያንኳኳው ዛሬ ደግሞ ማን ይሆን? እስኪ ልክፈት።